ሀበሻ ማለት እኮ ዲቃላ ድብልቅ ማለት ነው። እንግዳ እግሩን አጥበን የተቀበልነው አብልተን አጠጥተን አልጋ አንጥፈን ያስተኘነው መጤ ዲቃላ ያለን። አራት ህብረ መልክ ነው ያለን፣ ጥቁር፣ ቀይም፣ ቀዳማ፣ ፍጹም ቀይ ብጭጭ አለ። አትፍራ። ምን ሰርተህበታል? ሰርቀሃል? ጉቦ ተቀብለሃል? የሰጠህ ማርታ ማርታህል፣ መድኃኒት አብልተሃል፣ ታገፍተሃል፣ ናጥቀሃል። በል ንስሐ ግባ ነው። እኔ እግዚአብሔር አምላክ ከአንተ ጋር ነኝና አለው። የማይዋሸው ጌታ እንኳን እሱ የእኛ አባቶች ምን አሉ? የተናገርነው ከሚጠፋ አለን አሁን አለ በሕይወት ይወለን አሏሽ። የእናቴ ልጅ ማሳሰቢያን አስቀድማለሁ። አንደኛ ወደ እግዚአብሔር ቤት ስትመጡ ባዶ እጃችሁን አትምጡ። ባዶ የሚለው ሁለት ነገር ነው። ተወለዳችሁ በአንተ በጠራችሁ ቃሉን ያፈረሳችሁ ቃል ኪዳኔን አፍርሰዋልና ያዝ። እንግዲህ ከዚህ በኋላ መሸ ማታ ኢያሱ ተነስ። ለምን ተደፍተሃል? ከንፈሮቼን መዝጋት ጠብቅ። ምን ማለቱ ነው? እስከ ዛሬ ምን ተናገርክ? ቀጥል ምን ልትናገር አስበህ ተናገር። አሁን ብጣሽ ጨርቅ ጠፍቶ ኢትዮጵያ ሆነችን ጨርቅ አተም ሰው የሌላት ሀገር ሰው ይስጥሽ መድኃኒዓለም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለልዑል እግዚአብሔር ክብር ምስጋና ይሁን። ውድ አባቶቻችን፣ ንጹሐን ካህናት፣ ልዑል እግዚአብሔር በመንፈስ ቅዱስ መርጦ የሾማችሁ በመንፈስ ቅዱስ ያከበራችሁ እጅግ የምንወዳችሁ አባቶቻችን እንደየማድረጋችሁ ክብራችሁን ያድለን መድኃኔዓለም ክርስቶስ። ልዑል እግዚአብሔር በረጅም ዕድሜ ያበለጸጋችሁ፣ በረጅም ዕድሜ ያከበራችሁ፣ በሽበት ያከበራችሁ፣ በዕድሜ ያበለጸጋችሁ እናቶችና አባቶች፣ ወንድሞችና እህቶች፣ ንጉሠ ተተኪ ሕፃናት ምስጋና ይግባው ለስም አጠራሩ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? በቸርነቱ የጠበቀን ይህችን ዕድሜ ያደለን ዛሬዋ ዕለት ያደረሰን ከቀን መኝታ ያዳነን የሰው እጅ ያላሳየን በተዋሕዶ እምነታችን ያጸናን ቅድስት ድንግል እመቤታችን ፍቅሯን በልቦናችን ስሟን በአንደበታችን ያጸናልን ጌታ ክብር ምስጋና ይድረሰው። የምንቆይባትን ጊዜ እንዲባርክልን አንደበቴን የተከናወነ እንዲያደርገው ለመሰማማቱ እንዲያበቃን አስተምሮ በአእምሮ እንዲመልሰን እናንተን ወገኖቼን በተለይም ቅድስት ድንግል እመቤታችንን ይዤ እናንተን ወገኖቼን ይዤ አንደበቴን እንዲያከናውኑ ለመሰማማቱ እንዲያበቃን ራሴን ዝቅ አድርጌ አንደበቴን ለሥላሴ አደራ እሰጣለሁ። ተመስገን። ልመናዬን የሰማኝ ጌታ ክብርና ምስጋና ይድረሰው። አይነ ልቦናችንን ያብራው፣ እዝነ ልቦናችንን ይክፈተው። የእናቴ ልጅ ማሳሰቢያን አስቀድማለሁ። አንደኛ ወደ እግዚአብሔር ቤት ስትመጡ ባዶ እጃችሁን አትምጡ። ባዶ የሚለው ሁለት ነገር ነው ያለው። ሁለተኛውን በሁለተኛው ነገር የመጀመሪያው ባዶ አትምጡ የሚለው አስራታችሁን፣ በኩራታችሁን፣ ምጽዋታችሁን፣ ስለታችሁን ቀዳሚያቱ ከነዚህ አምስቱ አንዱ አይቀር ባዶ እጅ አይመጡ። ወደ ቤተ እግዚአብሔር ባዶ እንዳንመለስ ለበረከት ነው። እኔ የፈለኩት ግን ባዶአችሁን አትምጡ ማለት ንጹሐን አባቶቻችን የሚናገሩት ኃይለ ቃል አለ። ለትውልድም ለራሳችሁም የሚጠቅም ያችን የምትመዘግቡባትን ማስታወሻችሁን ይዛችሁ ነው። ብዙ ሰዎች ሲቀዱ አያለሁ። መቅጃው የሌላችሁ አልተማርንም እንዳትሉ ትምህርት ቤቱ በየደጁ ነው።
ማስታወሻ ጻፉ። ይህ የዘላለም ሕይወት የሚገኝበት ትምህርት ነው። አልተጠቀምንም አልተለወጥንበትም እንጂ ትምህርት ቤቱ እስከ ዩኒቨርሲቲ ዲግሪ ዶክትሬት ተብሎ ካሪኩለም ተሰርቶ መምህር ተቀጥሮ ትውልዱ ይለፋል። አልለወጠንም፣ ግን ቀለም መንዳት ብቻ ሆኗል። ስለዚህ ይሄ ዘላለም ሕይወት የሚገኝበት ስለሆነ ኃይለ ቃሉን ጥቅሱን መዝግቡ። ሞባይላችሁ ተሸክሞታል፣ ኮምፒውተራችሁ፣ ቴሌቪዥናችሁ ቤት ቃሉን ሳትሰሙ ስብከቱን መዝሙሩን ሳታዳምጡ የምትጠኙ ካላችሁ እግዚአብሔር ያጥናችሁ እያልፈዋለሁ። አትጠኑም እንጂ ያዜነትን ሁለት ሶስተኛው ማሳሰቢያ ምን ሆነናል? አዚም ተደርጎብናል እንዴ? የታለ ዝግባው? የታለ ወይራው? የታለ ዘንባባው? የታለ ዋንዛው? የታለ ኮሶ? የታለ ሸየው? የታለ የራሳችሁን ዛፍ አትተክሉ? ይሄ ዛፍ አሁን ቀንበር ይሆናል፣ ሞፈር ይሆናል፣ ሙቀጫ ይሆናል፣ ዋልታ ይሆናል፣ መስቀል ይሆናል። አሁን የእንጨት በየጎዳናው ባዶ መንገድ ላይ ወይራው የለም ምን የለም፣ የሚተከለው ባህር ዛፍ ነው። እስቲ ውጭ ሄዳችሁ እዚህ ካላችሁ ጀርመን ሄዳችሁ ምናልባት ስዊድን፣ አሜሪካን ሄዳችሁ ባህር ዛፍ አይታችኋል? አለ ባህር ዛፍ። ምን ነው አባቶች ምን ሆናችኋት? ምክሩም ትውልዶን የራስ ከበሮ ወደፊት ምን ነው በብረት ልሰራው ነው። አባቶቻችን በብረት ሰርተውት ነበር፣ እኛ ሽጠን ጨርሰነዋል። ወገኔ እናቴ ልጅ ማሳሰቢያ እንዳትረሳ። ሌላው አህያ እኮ ለጭነት ስትፈለግ ወይ ከሰርዷ ወይ ከአመዷ ነው የምትገኘው። ክብር ምስጋና ለሱ ይሁን። አባቶች ያክብራችሁኛል። አሁንም በእኔ ዕድሜ ያላችሁ ፍጻሜያችሁን ያሳምርልኝ መድኃኔዓለም። በእኔ ዕድሜ ያልደረሳችሁ ያድርስልኝ መድኃኔዓለም ክርስቶስ። የእናቴ ልጅ መክፈቻዬ መዝሙር 31 ከቁጥር 1 እስከ 15 ከቁጥር 1 እስከ 5። ወገኖቼ መንፈስ ቅዱስ ይጀምራል፣ መንፈስ ቅዱስ ይጠቀልለዋል። አባቶቼ ቆመው አድረዋል፣ እኔ ተይቼ አድሬያለሁ። ወጣም ወረደ የተጫነች አህያ ጭነቷን አራግፋ ነው የምትሄደው። ወገኔ ደግነቱ ተጭና ብቻዋን አትሄድም። አይደለም የእናቴ ክብር ምስጋና ይግባ። በዚህ እኮራለሁ። እግዚአብሔር ከኛ ጋር ይሁን። ሳብ አድርገዋለሁ። ያዘ እናቴ ልጅ ተልኬ መጥቻለሁ። መዝሙሩ 31 ከ1 እስከ 5 መተላለፉ የቀረችለት ኃጢአቱ የተከደነችለት እግዚአብሔር በደልን የማይቆጥርበት በመንፈሱ ሽንገላ የሌለበት ሁልጊዜ ከመጮሄ የተነሳ ዝም ባልኩ ጊዜ አጥንቶቼ ተበላሹ። በቀንና በሌሊት እጅግ ከብዳብኛለችና ከባድ ናት የእግዚአብሔር እጅ። ደሙን ያፈሰሰ ቃየል ወንድሙን ገሎ ሲወጣ እነሆ እጅግ ከብዳብኛለችና አለ። ከባድ ናት እግዚአብሔር እጁ ተዘርግታለች። እናቴ ሊጠቀልለው ነው፣ አተላውን ሊያፈሰው ነው። ጠርጊያው ኃይለኛ ነው፣ ወደ መቅደሱም ሳይገባ አይቀርም። ዝም ባልኩ ጊዜ አጥንቶቼ ተበላሹ። ኃጢአቴን ላንተ አስታወቅ፣ በደሌን አልሸፈንሁም። የምፈልገው ነጥብ ይሄ ነው። ኃጢአቴን ላንተ አስታወቁ፣ በደሌን አልሸፈንኩም። መተላለፌን ለእግዚአብሔር እነግራለሁ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን። እችን ጥቅስ ይዘው ኃጢአትህን ለእግዚአብሔር ንገር የሚሉ ሰዎች አሉ። ይህ መነሻዬ እውነት ኃጢአት ለእግዚአብሔር ነው የሚነገረው? ጥሩ። ዳዊት እናቱ ኢትዮጵያዊ ናት፣ ሁብሊ ነው የምትባለው። ኢትዮጵያዊ ናት ማለት በኢትዮጵያ ተወለደች ማለት እንጂ የሀገር ስም የዘር መጠሪያ አይሆንም። አእምሮ ላላቸው ሰዎች፣ መንፈስ ቅዱስ ባደረባቸው ሰዎች፣ የእግዚአብሔር ጸጋ በናኘባቸው ሰዎች የሀገር ስም
ቦታው ምስራቅ ይሁን ምዕራብ ለመናገር እንጂ ዘር አይጠራበትም። ዘር የሚጠራ ዘር አብርሃም፣ ዘር አዳም። አብርሃም እግዚአብሔር አድሎት በተፈጥሮ ተመራምሮ አምላኩን ስላገኘ ዘርህን እንደ ሰማይ ከዋክብት አበዛዋለሁ ስላለው ምን ያደርግልኛል አሸዋ ሰማያዊ ልጆቹን በከዋክብት መስሎ ነግሮታል። ስለዚህ ዘር በአብርሃም ይጠራል። ከላይ ዘር አዳም፣ ዘር አብርሃም። ቀጥሎ የእናቴ ልጅ እንዳትረሱት የምፈልገው ዳዊት አባቱ እሴይ እናቱ ሁብሊ ማህፀኗን ባርኮ በጣቶቹ በገና የደረደረ በክንዶቹ መሰንቆ የመታ ልጅ ወልዳለች። እነዚህን ዘማሪያን ሕፃናት የወለዳችሁ ደስ ይበላችሁ፣ ፍጻሜያቸውን ያምችላችሁ መድኃኒዓለም ክርስቶስ። አሜን የሚል የለም። ይህ ሊቀ መላእክት ያልሰጣችሁም ይምጡና ይዘምሩ። ይህች ቤተ ክርስቲያን እኮ ጽደቁ ነው የምትለው። ስረቁ አታስተምሩ፣ ስከሩም አታስተምሩ። ጽደቁ ነው። አምጧቸው ይዘምሩ። የታደለ እጅ መሰንቆ መጥቶበታል። የእግዚአብሔር ኃይል በክንዱ አድሮበታል። ተመስገን። በዳዊት ተነስቻለሁ። ርዕስ እሰጣችኋለሁ። ጻፉት። ርዕሱን ማስታወሻ ያዛችሁ። እርም የሆነውን ነገር ከመካከላችሁ ካላወጣችሁ፣ እርም የሆነውን ነገር ከመካከላችሁ ካላጠፋችሁ ከእናንተ ጋር አልሆንም። ርዕሳችሁ እርም የሆነውን ነገር ከመካከላችሁ ካላጠፋችሁ ከእናንተ ጋር አልሆንም አለ እግዚአብሔር። አእላፈ እስራኤል አእላፈ እስራኤል አባታቸው ያዕቆብ ወንድሙን አስለቅሶ በኩርናውም ምርቃቱን ወስዶ፣ በምን ምክንያት ምርቃቱና በኩርናው ተወሰደ? ይሄን ለመተንተን ጊዜ የለኝም። ባጭር አስቀምጠዋለሁ ቶሎ ለመጠቀለል። የእናት ልጅ አባቱንም አሳዝኖ ኤሳው እናቱንም አሳዝኖ አያቱንም አሳዝኖ በዚህ ምክንያት አደን ሄዶ እንቅፋት ገጠመው። አሁንም አደን ሄዶ ምርቃቱ ተወሰነበት። ይብላኝላችሁ እናት አባት ያዘነባችሁ ሰዎች መጽሐፈ ሲራክ ምዕራፍ 3 የእናት እርግማን ስር መሰረት ይነቅላል። ምንድን ያልኩት? የእናት እርግማን የአባት እርግማን በትርጓሜ ያመጣዋል። አጥንት ይሰብራል ይላል። የትኛው ይሻላል? የእናት እርግማን ስር መሰረት ተነቅሎ ይቻላል አይደል? ስር መሰረት ተነቅሎ አሁን መሰረት ባይኖረው ይሄ ቤት ይቆማል? የቱ ይሻላል? የአባት አጥንት ተሰብሮ ስጋ ይቆማል? የቱ ይሻላል? ላለመረገም በእናትም በአባትም ላለመረገም በሕይወት በአእምሮ መኖር ነው። የእናት አባታችሁን ፈቃድ ፈጽሙ። ወጣቱ ትውልድ እያንዳንዱ ወላጅ የምትሰሩትን የማያውቅ እንዳይመስልህ እያለ ይኖራል። ብትመከሩ አትሰሙ፣ ተመለሱ ቢሏችሁ አትመለሱ፣ ተው ቢሏችሁ አትተዉ እያማጠ ይኖራል። ትምህርት ይጀምራል መሰናክል፣ ትዳር ይጀምራል መሰናክል፣ ንግድ ይጀምራል መሰናክል፣ ውጭ ይወጣል መሰናክል። ያ ኤሳው እናት አባቱን አያቱን አሳዝኖ የገጠመው ፈተና አእላፈ እስራኤል 430 ዘመን በባርነት ለመቀጥቀጥ ምክንያት ሆኗል። እኔ እናንተ ምን ሰርተን ነው እንዲህ ቀንና ሌሊት ስንሰጋ የምናድረው? በገዛ ወገናችን መካከል ስንሳቀቅ የምናድረው? እንመለስ። እናንተ ይሄንን እርም የሆነውን ነገር ከመካከላችሁ ካላጠፋችሁ ከእናንተ ጋር አልሆንም። ኃይለ ቃሉ ያለው መጽሐፈ ኢያሱ ምዕራፍ 7 ቁጥር 12 ላይ የሚገኝ ኃይለ ቃል ነው። የእናቴ ልጅ እንግዲህ አእላፈ እስራኤል ከ430 ዘመን በኋላ 600,000 ሰራዊት በሙሴ መሪነት ገናናው መልአክ መጋቤ ብሉይ በቅዱስ ሚካኤል ተራዳኢነት
ባህርን ተሻግረው በተስፋይቱ ምድር አባታቸው እነሆ ማርና ወተት ወደምታፈስሰው መሬት አስገባህ ብሎ ቃል በገባለት መሰረት እየመራ ሲሄድ ሙሴ በላባው ቀረ፣ ኢያሱ ተሾመ። ይባል እነሆ ኢያሱ ዕድሜህም ሙሉ ጠላት አያሸንፍህም፣ ከሙሴ ጋር እንደነበርኩ ካንተ ጋር እሆናለሁ። ነገር ግን ለሙሴ የሰጠሁትን ትእዛዛት እንዳትጨምር ምንም እንዳትቀንስ ጠብቅ። አይዞህ፣ ጽና፣ አትፍራ፣ እኔ እግዚአብሔር አምላክ ካንተ ጋር ነኝና አለው። የማይዋሸው ጌታ እንኳን እሱ የእኛ አባቶች ምን አሉ? የተናገርነው ከሚጠፋ አለን። አሁን አለ በሕይወት ይወለን አላሽን። አሁን 10 ሰዓት ነው ብትባሉ ስንት ሰዓት ነው የምትመጡት? ጉባኤ 12 ሰዓት 11 ብትባሉ ስንት ሰዓት ነው የምትመጡት? 1 ሰዓት። ያበሻ ቀጠሮ አበሻ ማለት እኮ ዲቃላ ድብልቅ ማለት ነው። እንግዳ እግሩን አጥበን የተቀበልነው አብልተን አጠጥተን አልጋ አንጥፈን ያስተኘነው መጤ ነው። ዲቃላ ያለን 4 ህብረ መልክ ነው ያለን። ጥቁር፣ ጠይም፣ ቀዳማ፣ ፍጹም ቀይ፣ ብጭጭ ያለ ቀይ ዲቃላ ያለን። ስም አወጣን። ጓዳችን ገብቶ ያርመሰምሰናል። ግድ የለም ቁናው ተሰፍቶ ይሞልቶለታል። የኔ ጌታ የሰፈረ ይሰጣል። ታየዋለህ ምን እንደሚሰራ እያንዳንዳችሁ በር ላይ ነው ያለ። ከዚህ በኋላ ያዘነትን እነሆ ለሙሴ የሰጠሁትን ሕግ ጠብቅ። ለሙሴ የተሰጠው ሕግ ምንድን ነው? ይኸው ታቦተ ሕጉ ክብር ምስጋና ይግባው። ዘጸአት 34 ቁጥር 27 እና 28 እነሆ የዚህን መጽሐፍ የዚህን ጽሑፍ የዚህን ሕግ ቃል ኪዳን ሰጥቻለሁ፣ ጠብቅ፣ በዚህ አነጋግርሃለሁ፣ አንዳች አይጉደል፣ አትቀንስ፣ አትጨምር ብሎ ሰጠ። ያዝ እንግዲህ ከዚህ በኋላ ዕድሜህን ሙሉ ጠላት አያሸንፍህም ያለ ጌታ ሙሴ ሞቶ ሕዝቡን እየመራ ሲሄድ ከጋይ ምድር ወደ ኢያሪኮ ሲቀርብ ጠላት ከፊታቸው መጣ። 3 ሰዎች ላከ ወደ ጋይ ኢያሱ። እነዚያ ሰዎች ሊሰልሉ ማለት ነው፣ ሰላዮቹ ሄደው መጡ። ቃል ኪዳኑ ምንድን ነው? 1 ሺህ ያሳድዳል፣ 500 ሺህ ያሳድዳል፣ 10 ሺህ ያሳድዳል፣ እስራኤል አይሸነፍም። ከዚያ በኋላ መጡ። ኢያሱ 3000 ሰው ይበቃል፣ ከዚህ በላይ እንዳትልክ ይበቃል። 3000 ሰው ላከ። ከዚያ በኋላ ርዕሳችን እንዳትርሱት፣ እርሜ የሆነውን ነገር ከመካከላችሁ ካላጠፋችሁ ከእናንተ ጋር አልሆንም። ከዚህ በኋላ የእግዚአብሔር ቁጣ በእስራኤል ላይ ነደደ። በምን ምክንያት? ከዚያ እንደተባለው ሰላዮቹ መጡ። 36 ሰው ጦር ሊገጥም ሄደ። 1000 ነው የሚያሳድደው። 36ቱ እንግዲህ ስንት ሊያሳድድ ነው? 3000 ሰው ስንት ሊያሳድድ? ከዚህ በኋላ ሄዱ። እስራኤል ተመቱ፣ ተሸነፉ። 36 ሰዎች ሞቱ። ቁጥር 7 መጽሐፈ ኢያሱ ምዕራፍ 7 ኢያሱ ልብሱን ቀደደ፣ እርሱና የእስራኤል ሽማግሌዎች በእግዚአብሔር ታቦት ፊት እስከ ማታ ድረስ ትቢያ በራሳቸው ነስንሰው ተደፉ። ይሄ ብልሃት ነው አሁን የጠፋብንኛ። ሽማግሌ እኮ ብዙ ነገር ይሰራል። የእናቴ ልጅ ሽማግሌ መረጠ። በሕዝቡ ላይ ጭንቅ መጣ። እስራኤል በጠላት ሲሸሹ እነሆ 3000 ሰው ተበተነ። እስራኤል ደነገጠ፣ አፈረ። ኢያሱ አይዋሽማ ጌታ ዕድሜህን ሙሉ ጠላት አይሸንፍም አለው። ወዲያውኑ መጣ፣ ልብሱን ቀደደ፣ እስከ ማታ ድረስ እግዚአብሔር ታቦት ፊት ተደፋ። እንዲህም ብሎ ጸለየ፣ ዋይ ጌታ እግዚአብሔር ሆይ በአሞራውያን እጅ አሳልፈህ ትሰጠን ታጠፋን ዘንድ ይህንን ሕዝብ ለምን ዮርዳኖስን አሻገርከው? በዮርዳኖስ ማዶ በተቀመጥን ነበረ እኮ ጌታ ሆይ እስራኤል በጠላቶቻቸው ፊት ከሸሹ እኔ ምን እላለሁ? ከነዓናውያን
በምድሪቱ ያሉ ሁሉ ይሳለቁብናል፣ ስማችንን ያጠፋሉ። ልዑል እግዚአብሔር ሆይ ስለ ታላቁ ስምህ ስትል ለዚህ ሕዝብ የምታደርገው ምንድን ነው? አንብባችሁ ታውቃላችሁ? ይመራል። አሁንም ሽማግሌዎች የሆናችሁ እናቶች የሆናችሁ በዕድሜ ያበለጸጋችሁ እስቲ ምህላቱ ታቦቱ ፊት ተደፉ፣ ትቢያ ነስንሱ። ለዚህ ታላቅ ሕዝብ የምታደርገው ምንድን ነው ብላችሁ ጠይቁ። ነገር ግን ያስጠነቅቀዋል። ኢያሱ እርም የሆነውን ነገር ከመካከላችሁ ካላጠፋችሁ ከእናንተ ጋር አልሆንም። ምን አለ ሳኦል? እግዚአብሔር ከኔ ርቆአል፣ ጠላቶቼ ከበውኛል። ሕልም አላሚዎችን ጠየቅኩ፣ መልስ የለም። ነቢያትን ጠየቅኩ፣ ሕልም መልስ የለም። ዘጋበት ሁሉንም። እግዚአብሔር ያላዘዘውን ሥራ ሰርቶ እኛ ዛሬ እግዚአብሔር ያዘዘንን ነው የምንሰራው፣ እንሰማለን። ለመሆኑ ዛሬ ጠዋት ይሄ ሁሉ ሰዓት ሥጋው ደግሞ ተቀብላችኋል። የእናቴ ልጅ እማየው ሲወጣ ሕፃን ብቻ ነው፣ ሲወጣ ሕፃን ብቻ ነው። እናቶች ተለቅ ተለቅ ያሉ ሕፃናት አሉ። አቆርባችኋል። ቀና ብሎ ሲያይ እናቱ አትቆርብም። ደወሉ የተደወለው ሥጋዬን ብሉ ደሜን ጠጡ አይደለም። የታሉ ወጣቱ? የታሉ አባቶች? የታሉ እናቶች? ስንት ሰው ነው ዛሬ ሥጋው ደግሞ የተቀበለው? አይ ጉዳችን! አይ ጉዳችን! ሥጋዬን ያልበላ ደሜን ያልጠጣ ለዘላለም ሕይወት የለውም። ሕይወት የሌለው አቤት ስሙ ሬሳ፣ አስከሬን፣ በድን፣ እህል የሚበላ ሬሳ። ሰደለን እንዳትሉ ግደለኝም ይችን ጨርሳት እንጂ የምመለሱም ባልመለሱም ሥላሴ ናቸው የሚያውቁት። የእናቴ ልጅ እርም የሆነውን ነገር አድርገዋል። ከእናንተ ጋር አልሆንም። ሳኦል እግዚአብሔር ከኔ ርቆአል አለ። እኔና እናንተ ምን እየፈለግን? እግዚአብሔር ከኛ ርቆአል። ፍቅራችን ጠፍቷል። በባልና ሚስቱ ዘንድ እስቲ ፍርድ ቤት በጠቅላላ ሙግቱ ዛሬ የባልና የሚስት ፍቻ አለ። ለዛው በተክሊል የተጋቡ ሥጋው ደግሞ የተቀበሉ ጉድ! አቤት 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 አቤት! ታቦቱ ፊት ተቆሞ መስቀሉ መጥቶ ወንጌሉ ላይ መስቀሉ ተደርጎ በእጃው የሁለቱ እጅ መስቀሉ ላይ ከስር ወንጌል ከፊት ለፊት ታቦት የእግዚአብሔር አገልጋይ እግዚአብሔርን ሾመው ካህን እጁን ላው አድርጎ የማላችሁት መሐላ ፍርድ ቤት ቀደደው። ይብላኝላችሁ ይብላኝላችሁ የተፋታችሁ ባልና ሚስት መሐላችሁን ያፈረሳችሁ እግዚአብሔር ያጠናችሁ። ባልተወለዳችሁ ባልተፈጠራችሁ ቃሉን ያፈረሳችሁ ቃል ኪዳኔን አፍርሰዋልና ያዝ። እንግዲህ ከዚህ በኋላ መሸ። ማታ ኢያሱ ተነስ። ለምን ተደፍተሃል? እስራኤል በድሏል። ታቦቱ ፊት ነው የተደፋው። ኢያሱ እባካችሁ ታቦቱ ፊት እንደፋ። እናቶች፣ አባቶች፣ ሽማግሌ ትቢያ ነስንሱ፣ ጮኹ ወደ እግዚአብሔር። 49 ዓመት ሞላል። 66 ዓመተ ምህረት የካቲት 11 ቀን የጀመረን እሳት አልበረድም፣ እስካሁን አልጠፋም። እስካሁን እንደነደደ ያለው እየጨመረ ያለው አሁን አተላ ማፍሰሻው ስለሆነ ይብሳል። ደግነቱ አተላ የሚያፈሰው ተጋባዥ ነው ደጋሽ ነው? የለት ተጋባዥ ነው ደጋሽ ነው? አተላ የሚያፈሰው ማን ነው? አዎ ደጋሾቹ ናቸው አተላውን የሚያፈሱት። ዘመረው ያርመሰምሰዋል፣ ይችልበታል። ጌታ እየለየ አነጥፈዋል። አይን ያለው ብትራለው መድኃኔዓለም ክርስቶስ ያዝ። ተነስ ቁም። እስራኤል በድለዋል። ቃል ኪዳኔን አፍርሰዋል። ለሙሴ የሰጠውን ሕግ 10ቱ ትእዛዛትን አፍርሰዋል። 10ቱ ትእዛዛት ያለን የሌላ አምላክ አታመልክ። ሌላ አምላክ ቤት ያለን እንኖር ይሆን? ዛር የሚገብሩ ይኖር ይሆን? ጨሌ የሚሸቅጥ ይኖር ይሆን? ጠንቋይ የሚጠይቅ ጠንቋይ ይኖር ይሆን? ያለን የሌላ አምላክ አታመልክ። ዘሌዋውያን 26
ዘሌዋውያን 20 ቁጥር 6 እስከ 8 በጠንቋይ ያመነዘረውን ከሕዝብ መካከል ለይቼ አጠፋዋለሁ፣ ፊቴን አከብድበታለሁ ይላል። ጠንቋይ የጠየቀውን ጠንቋዩን ምን ይለው ይሆን? ወረድ ልበል የእናቴ ልጅ፣ እነሆ ሰንበትን አክብር ትቀድሰው ዘንድ ብላኛላችሁ። በሰንበት ምን ትሰሩበት ይሆን? ድሮ ቀዳሚት ሰንበት የእናቴ ልጅ ግንቦት ሰርግ በደርግ መጣ። ቀዳሚት ገበያ እሑድ ገበያ መጣ። አሁን የሚገርመኝ ታቦት ወጥቷል። ዙሪያውን አዲስ አበባ አይታችሁ እንደሆነ ዙሪያውን ጠቅላላ ቤተ ክርስቲያኑ ሱቅ ነው። አቤት መንገዱ ላይ ቡክቡካው ጎመኑ እንደ ጎመኑ ቀቅለኝ፣ እንደ ጎመኑ ከተፈኝ፣ እንደ ጉዝጓዱ ረጋግጠኝ ነስንሰኝ። ጉዝጓዱ የሚሸጠው ነጠላው ቀሚሱ የሚሸጠው በቤተ ክርስቲያኑ። ቤት ጋር እንለፍ ወደ ቤተ ክርስቲያን። እነዛ ታቦቱን ቢያከብሩ ነውር ነው። ታቦት አታክብሩ ተብላችኋል። እንደው ታቦቱ በወጣበት ሰዓት እንኳን ሱቁን ዘጋርጎ ሰው ታቦት እንደው እስኪገባ እንኳን አይቆይም። ቀንጫውን የምትገዙ ቡክቡካውን ሽሮውን የምትገዙ እናንተ አይደላችሁ። ማክበራችሁ ነው እግዚአብሔር። መቼ ነው የሚቆመው? እስቲ ሌሎች እምነቶች ዙሪያውን ይሸጣል አለ፣ ቡክቡካው ዙሪያውን አለ፣ ጉዝጓዙ ይሸጣል። እኛው አይደለንም ያበላሸነው። አይሁድ ባለቤቱ የናቀውን አሞሌ ባለዕዳ አይቀበልም ይላል። ቃልዱ ተጠምደናል። አንዴ ተነስ፣ ቃል ኪዳኔን አፍርሰዋል። እርም የሆነውን ነገር አድርገዋል። እናት አባትህን አክብር። እናት አባት አክብራችኋል። እናቶቻችን የድንግልናቸው ምልክት ማጅራታቸው ላይ ሳዱላ የምትባላለች። የዛሬ ወጣት ሴቶች ልጆቻችን የድንግልናቸው ምልክት ምንድን? እናቶቻችን በድንግልናቸው አባት እናቶቻችን አክብረዋል። ወንዱ በድንግልናው እናት አባቱን አክብረዋል። ቤተ ክርስቲያናቸውን በድንግልና በተክሊል አክብራታል፣ አክብራችኋታል። ምንድነው የምትሰሩት እየተመራረጣችሁ? ጓደኛ ወይስ ጉደኛ? ባልንጀራ ወይስ ባለጋራ? ልክ ነው። ራሳችሁን እየዳራችሁ አይደለም? መጽሐፈ ሄኖክ ምዕራፍ 2 ሄዱ አዩ፣ ለዓይኑ ደስ ያላትን መረጡ፣ ተመራረጡ። 3-4ቱን ይዞ ገባ፣ ደረሱባቸው። ቁመታቸው 3000 ክንድ ወለዱ። የጥፋት ውሃ በእነሱ ዓለም ጠፋ። አሁንም በእነዚህ ዓለም እየጠፋ ነው። ተመራጣችሁ፣ ተጋባችሁ፣ ወላጅን አከበራችሁ ማለት ነው። አንቺን ለመምረጥ አንተን ለመምረጥ መብትና ኃይል ስልጣን የለህም። አላጠፋህም፣ እርም የሆነው ነገር አላደረክም። ዋሹ፣ አላሻችሁም። ወላጆች ሰረቁ፣ ሚስቱን የሰረቀ የለም፣ ባሏን የሰረቀች የለችም፣ ወላጁን የሰረቀ የለም፣ መንግስቱን የሰረቀ የለም። በፋክቱሩ በሰነዱ የእናቴ ልጅ በጤፍ አሸዋ በወተቱ ውሃ በበርበሬው ሸክላ በርበሬ ውሃ እየነከራች እናቶች በሕያው እግዚአብሔር መርካቶ በርበሬ ደረቅ በርበሬ ገዝታችሁ ታውቃላችሁ? ውሃ የተነከረ አይደለም ገዝታችሁ የምትመጡት። ዘር ይወጣል በጤፍ አሸዋ በወተቱ ውሃ በገብሱ ሲናር በሽምብራው ጓያ ዘር ይወጣል። በሜትር የሚሰርቅ የለም። መለኪያውን ሁሉ አላበላሸንም። እርም የሆነውን ነገር አደረጉ። አትግደል፣ አልገደልንም። ታቦቱ ላይ የተጻፈው ሕግ አትግደል፣ የማህፀን ሕፃናት አልገደልንም። አዋጁ እየታወጃለ። ያልተፈለገ እርግዝና ማነው የሚሰራው? የተማረ ወይስ የተማረ? የሰለጠነ ወይስ የሰለጠነ? አልገደልንም። ማህፀን መዝጋት መግደል አይደለም። የእናቶቻችን ማህፀን የልዑል እግዚአብሔር ቤተ መቅደስ። አባቶቻችን የታደሉ ንጹሐን ካህናት የወጡ በመቅደስ የታደሉ የንጹሐን እናቶቻችን ማህፀን መዝጋት መግደል ነው። እናቶቻችን ዘግተዋል። ማህፀን የሰራ አንተ እንድዘጋው ነው። እሱ የዘጋውንም ይከፍታለህ፣ እሱ የከፈተውንም ይዘጋለህ። ከተጸነሰባት ሰከንድ ጀምሮ ሙሉ ሰው ነው። አልበጠበጥነውም፣ አልደፋነውም። ደም ካፈሰስን እኮ ቆይተናል። አመጣው አጸፋውን። እግዚአብሔር የበቀል አምላክ ነው። መዝሙር 93 እግዚአብሔር ጊዜ መስተበቅል እግዚአብሔር መስተበቅል ጋደ እግዚአብሔር የበቀል አምላክ ነው። የበቀል አምላክ ተገለጠ። የምድር ፈራጆች ከፍ ከፍ ለትዕቢተኞች፣ ለኃጢአተኞች፣ ለግፈኞች ፍዳቸውን ክፈል። መዝሙር 93 ሰረቁ ሰርቀናል፣
ባል ሚስቱን፣ ሚስት ባሏን፣ እናት ልጁን፣ ልጅ አባቱን፣ ወንድም ወንድሙን በየቦታው በያለበት ሁሉ ሰርቋል፣ ሁሉ ሌባ ሆኗል። እርም ነው መስረቅ። ይኸው ዋሹ፣ ሰረቁ፣ እርም የሆነውን ነገር አድርገዋል። እነሆ አትስረቅ ሕጉ ላይ የለም። ያው የራስ ያልሆነውን እንዳትመኝ፣ የወንድምህን ሀብቱን፣ ንብረቱን፣ ሚስቱን፣ ቤቱን እንዳትመኝ። ምን እየሰራል? ጉቦ የበላው ምን ሊሆን ነው? ጉቦ እርም ነው። አራጣ እርም ነው። ሌብነቱ እርም ነው። በሰነዱ መስረቅ፣ በፋክተሩ መስረቅ፣ ማጭበርበሩ፣ በጤፉ አሉ እርም ነው። ይህን እያደረግን እግዚአብሔር ምሕረት አምጣ የምንለው በየዓመቱ መከራው መልኩን እየቀየረ ይመጣል። ንስሐ አንገባ። ከዚህ በኋላ ይሄን አድርገዋልና ቃል ኪዳንን አፈርሰዋልና ሰርቀዋልና ሐሰት አትናገር የሚለውን አፈርሰዋልና ከእናንተ ጋር አልሆንም። ይህንን የሰራውን ሰውዬ ሌባውን ከመካከላችሁ ካላጠፋ ከእናንተ ጋር አልሆንም አለ። ኢያሱን በል ተነስ፣ ማልደህ ተነስ፣ እስራኤልን 12 ነገድ ናቸው፣ በየነገዳቸው ሰብስብ ለይ። ከዚያ በኋላ እነሆ ይህንን ያደረገው ሰውዬ በቤተሰቡ ይቀርባል። ከዚያ በኋላ ያ ይህን ያደረገ ሰውዬ ሀብቱም፣ ንብረቱም፣ ልጆቹም፣ ቤቱም በእሳት ይቃጠላል። እግዚአብሔር በእሳት ተወግሮ ይቃጠላል። ሌሊት ተነሳ፣ አዋጅ አወጀ። ሊጠቀልለው ነው ይዟቸው። ከዚያ በኋላ መጡ። እስራኤል ሰበሰበ፣ በቤተሰብ እየለየ በነገድ አመጣው። አካን ወልደ ከርሚ የሚባል ተገኘ። የሕዝብ መሪ ነውና እንኳን ሕዝብን መምራት ራስን መምራት ያስጨንቃልና ኢያሱም ልጄ አካን አለው። ትሕትናውን ይሁት የእኛ ጌታ መድኃኔዓለም ነቢየ ልዑል ሕዝቅኤልን እስመ ቤተ መሪራን እሙንቱ ቤተ መሪራን እንደሆኑ አውቃለሁ። አንተ ወዳጄ፣ አንተ ታዛዤ፣ አንተ ሕዝቅኤል፣ አንተ የሰው ልጅ አበም እያልክ እግዚአብሔር እንዲህ አለ ብለህ ሄደህ ንገራቸዋለሁ። ልብ አድርጎ የእግዚአብሔርን ትሕትና ይሁት። የመጨረሻ ደግሞ አንተ የሰው ልጅ አለው። ሰው ሆኜ እመጣለሁ ስለው ነው። ሰው ሆኖ መጥቶ ማበሻ አንስቶ አደግድጎ ተንበርክኮ የንጹሐን ተማሪዎቹን የሐዋርያትን እግር አጠበ። ይሄ ትሕትና አለ። ዛሬ እናት አባቱን እግር የሚያጥብ ልጅ አለን። እናቱ ከገበያ አረፋ አሳ ላቧ እየተንጠፈጠፈ ከገበያ የምትመጣ እናቱን ዘንቢል የሚቀበል ልጅ አፍርተናል። አይጉዳች። ከዚህ በኋላ ልጅ አካን ምን አድርገሃል? ለእስራኤል አምላክ ለእግዚአብሔር ክብር ስጥ። ያደረግከውን ነገር ለእስራኤል አምላክ ተናዘዝ። ያደረግከውን ንገረኝ፣ አትሸሽገኝ አለ። ልብ በሉ። ቅድም በዳዊት ላይ መተላለፌን ለእግዚአብሔር እነግራለሁ፣ ይሄን ይዘው ነፍስ አባት አያስፈልግም፣ ኃጢአቴን ይኸው ጥቅሱ መተላለፌን ለእግዚአብሔር እነግራለሁ ይላል። የምን ንስሐ አባት የምን መነኩሴ ንስሐ አባት አያስፈልግም። የዲያብሎስ ልጅ ከእናቱ ማኅፀን ጋኔን ተቆራኝቶት የተወለደ የዲያብሎስ ልጅ። አስተውሉ። ይብላኝላችሁ ነፍስ አባት የሌላችሁ ሰዎች፣ ነፍስ አባት ኖሯችሁ ንስሐ ገብታችሁ ሥጋ ወደሙ ያልተቀበላችሁ እስከዚህች ሰዓት ሥጋ ወደሙ ያልተቀበላችሁ እግዚአብሔር ያጠናችሁ ተቀልለው። ከዚህ በኋላ ልጄ አካን አትሸሽገኝ ይገረኛል። ኢያሱ የካህን ምሳሌ፣ አካን የምዕመናን ምሳሌ። አንድ ነገር ሳይደብቅ እነሆ እግዚአብሔርን በድያለሁ። ኃጢአት የሚሰራ ሁሉ እግዚአብሔርን ይበድላል። አሁን የተናገርኳቸውን ኃጢአት የሚሰራ ሁሉ እግዚአብሔርን ይበድላል። ኃጢአት መስራት ራስንም እግዚአብሔርን መበደል ልብ ይሏል። እንደ ኢያሱ ወደ እግዚአብሔር እናልቅስ። ኢያሱ የካህን ምሳሌ፣ ካህናት አርአያ ሆነን ሕዝቡን ጠንከር አድርገን በከፍተኛ ሁኔታ አመጣጡ ከባድ ነውና ዳመኗል፣ ደመና ይሆናል፣ ዝናብ መዝነቡ አይቀርም፣ አውሎ ነፋሱም አለ። ከባድ ነፋስ
ንፋስ ይነፍሳል፣ ይጠርገዋል ገለባውን። ስለዚህ ሽማግሌዎች፣ እናቶች፣ አሮጊቶች እንደ ኢያሱ ታቦቱ ፊት ተደፍተን እናልቅስ። በራችን ሳይሰበር አጥራችን ሳይጣል እናልቅስ። ከዚህ በኋላ ምን አድርገሃል ንገረኝ፣ አትሸሽገኝ አለው። በዘረፋ መካከል አንድ የሰናወር ካባ ሰረኩ። እነሆ 50 ሰቅል ወርቅና ብር ሰረኩ ሊያጌጥበት። ልብ አድርጉ። እግዚአብሔር የማያየን የሚመስላችሁ ሰዎች ጉቦ ስትቀበል አይን፣ እናትን ስትሰርቅ፣ ሚስቱን ሲሰርቅ፣ ባሏን ስትሰርቅ፣ በመስሪያ ቤት አጭበርብረ ስትሰርቅ አራጣስ አያይም እግዚአብሔር። በጤፍ አሻቦ ትጧት ስትጨምር እግዚአብሔር አየህ። ኢያሱ አያውቅም። ምን ማለቱ ነው? ለእግዚአብሔር ተናዘዝ ማለት። እነሆ የሰራኸውን ያላውቅም። እግዚአብሔርን ፍራና ያደረግከውን ንገረኛ ነው። እግዚአብሔርን ፈራ፣ ክብሩን ለእግዚአብሔር ሰጠ። ዛሬም ካህኑ ፊት ስትቀርቡ እናንተ የሰራችሁትን ኃጢአት እኛ እናውቅ። እግዚአብሔርን ፍሩ። የሰራችሁትን ኃጢአት አምቻለሁ፣ ሰርቄያለሁ፣ አመንዝሬያለሁ፣ ዋሽቻለሁ፣ ዘፈኛለሁ፣ ሰክሬያለሁ፣ አምቻለሁ፣ ጠንቋይ ጠይቄያለሁ፣ ወገኔ ጽንስ አስወርጅ ብዬ አስተምሬያለሁ፣ ገንዘብ ሰጥቻለሁ። ያልሰራሁት ኃጢአት የለም። ቃል ለቃል አንደበት የሚፈራ ጽፈት ስጥ በወረቀት ንሳባት። ንስሐ የእግዚአብሔር ውሃ፣ ንስሐ የሕይወት ውሃ ታደለ ይታጠብብሽ። ከዚህ በኋላ እነሆ 50 ሰቅል ወርቅ 50 ሰቅል ብር ከካባ ጋር ሰረኩ። በቤተ እስራኤል በድንኳን ነው የሚኖሩት፣ በድንኳኑ ቀብሬያለሁ አለው። ከዚህ በኋላ ኢያሱ በሉ ሂዱ፣ ድንኳኑንም ንቀሉ፣ የተቀበረውንም አውጡ። ላያጌጥበት ካባ ሰረቀ፣ ላያጌጥበት ወርቅ ሰረቀ፣ ላያጌጥበት ብር ሰረቀ። ይብላኝላችሁ ጉቦ በልታችሁ ላትኖሩበት ቤት የሰራችሁ፣ መኪናውን የምታንኳኩ መንኮራኩር የገዛችሁ፣ የእናቴ ልጅ እንዲማስለቅሳችሁ የወርቅ ጌጥ አንገት ያደረጋችሁ፣ አራጣ በድረ ያጌጥ አቤት 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 አመጣጡ! ይብላኝ ለልጆቻችሁ፣ ይብላኝ ለሰራችሁት ቤት፣ ይብላኝ ለሚስቶቻችሁ። እዚህ ዕዳ ውስጥ የገባችሁ ከዚህ በኋላ ሂዱ አምጡ ካባውን፣ ቤቱንም ንቅላችሁ እንኳን ይዛችሁ ባሮቹን፣ ላሞቹን፣ ልጆቹን፣ ወንዶችና ሴቶች ልጆች እግረ መንገዱ ልብ በሉ። አባት የሚሰራው ዕዳ ለልጅ እንደሚተርፍ፣ አባት የሚሰራው ዕዳ ለቤቱ እንደሚተርፍ፣ አባት የሚሰራው ዕዳ ለንብረቱ እንደሚተርፍ በሮቹን፣ ላሞቹን፣ በጎቹን ሁሉ አምጡ። ሚስቱ የለችም አይጠቅሳትም፣ ሞታ ሊሆነች ሄዱ። እስራኤል ነቀልቀል አድርገው አመጡ። የሰራው ኃጢአት አንድ ሰው በሰረቀው ሌብነት፣ አንድ ሰው ታቦተ ሕጉ ላይ የተጻፈውን 10ቱ ትእዛዛትን በማፍረሱ የእስራኤል አምላክ እግዚአብሔር ተቆጥቶ በአንድ ሰው ምክንያት 36 ሰዎች ጠዋት ሰምታችሁታል። ታምራት ሲነበብ በአፍኒንና በፊንሐስ በደል እግዚአብሔር ቤት በሚያገለግሉ በሁለቱ ዲያቆናት የመጣ መዘዝ 34,000 ሕዝብ አልቆ ታቦቷ ተማርካ ፍልስጤም ምድር ወርዳለች። አንድ ሰው የሚሰራው ኃጢአት ቀላል እንዳይመስል። ጉቦ የሚበላው ስንት ነው? ሌባው ስንት ነው? ለመሆኑ ሰው አቅሙ የሚችለው ወይ ነው ጉቦ የሚጠይቁት? አቅሙ የሚችለውን ሰው ነው የሚጠይቅ። ለመሆኑ ዛሬ የሚጠየቀው ጉቦ ያ የሚተጠየቀው ሰውዬ አቅሙ ይችላል? እያረባ እያስለቀሱ ፍዳውን እያስጠበሱ በወገናቸው ላይ እሳት እያነደዱ አሁን እዚህ ቤት ውስጥ ሰርተው የሚኖሩ መስላችኋል? በመኪና ወግን የሚያገኙ መስላችኋል? ዘር የሚወጣላቸው ይመስላችኋል? ይብላኝላቸው በገንዘብ ለሾሙ፣ ይብላኝላቸው በገንዘብ ለተሾሙ፣ ይብላኝላቸው በገንዘብ ላሾሙ አለመፈጠር ይሻላል። አባቴ በ8ኛው ሺህ ሹመት 1000 ሞት ይከተላል ይሉ ነበር። ከዚህ በኋላ ንብረቱን፣ ሀብቱን፣ በጎቹን፣ ላሞቹን፣ ወንዶች ልጆቹን ሁሉ ወሰዱ። ከላይ የእግዚአብሔር ቁጣ በእስራኤል ላይ ነደደ ይላል። ከዚህ በኋላ መላ እስራኤል አኮር በሚባለው ሸለቆ እነሆ ድንጋይ አነሱ። ሁሉም ከብቶቹን፣ ራሱን፣ አካልን፣ ሌባውን፣ ጠቅላላውን፣ ልጆቹን፣ ወንዶቹን፣ ሴቶቹን ጫፋጫፉ ከነ ወርቁ ከነ ድንኳኑ በእሳት አጋዩት። በዚህን ጊዜ ልዑል እግዚአብሔር አምላክ ከታላቁ ትኩሳት
ተመለሰ ይላል። በገኔነት የጉቦ ተቀባዮችን ድንኳን እሳት ትበላለች። በደልን ይቀንሳሉ፣ ጉዳትን ይወልዳሉ። መጽሐፈ ኢዮብ 15 ከቁጥር 15 እስከ 35 የተናገርኩት ቃል ከቁጥር 30 እስከ 15 ይገኛል። ወገኔ እርም የሆነውን ነገር ካላደረጋችሁ ከእናንተ ጋር አልሆንም። እኔ ከእናንተ ጋር ካልሆንኩ ጠላትን ድል አታደርጉም አለ። ጠላት በሽታ ማሸነፍ አልቻለም። ጠላት ኑሮ ችግርን ማሸነፍ አልቻለም። ራሳችንን አልቻለም፣ እንኳን ሌላ ጠላትን ማሸነፍ። ስለዚህ የእናንተ ልጅ ይህን የተናገርኩትን ቃል አፍርሰናል። 10ቱ ትእዛዛትን አፍርሰናል። ሰንበቱን ሽረናል። ሥጋው ደግሞ የሚቀበል የለም። ንጹሖችን አይመለከትም የምናገር ወገኔ። የእናንተ ልጅ የሚያስተምሩትን ትምህርት እኛን አልሰማ ብትሉ የሚያደርገው ቢያጣ ብጣሽ ጨርቅ ከቻይና መጣና አፋችንን ዘጋው። እስከ ዛሬ ምን ተናግረሃል? ሴም እግዚኦ አቃቤ ለአፉ 140 መዝሙር ከንፈሮችን መዝጋት ጠብቅ። ምን ማለቱ ነው? እስከ ዛሬ ምን ተናገርክ? ቀጥል ነው ልትናገር። 10 ተናገር። አሁን ብጣሽ ጨርቅ ጠፍቶ ኢትዮጵያ አንቺን ጨርቅ አተም ሰው የሌላት ሀገር ሰው ይስጥሽ መድኃኒዓለም። የእናትህ ልጅ ካወቀው ምሽግ ማፍረሻ ነው እንዳትረሳ። ሳምባ እየዛለ ይሄዳል። እንደ ድሮ ቀጫጭን የደም ሴሎች ውስጥ ገፍቶ አይጨምረው። ጉንፋን ይዘጣበት ይላል። ምሽግ ማፍረሻ መከላከያ ይመስላል። ሌላው መልእክቱ አስበህ ተናገር። ላለፈው አቁስለህ ከሆነ ሰብቀህ አጣልተህ ከሆነ ነገር ሰርተህ ሰው አጋድለህ ከሆነ እሳሉ። ሁለተኛው እጅህን ታጠብ። ምን ሰርተህበት? ሰርቀሃል? ጉቦ ተቀብለሃል? የሰጠህ ማርታ ማርታሃል፣ መድኃኒት አምጥተሃል፣ ድሃ ገፍተሃል፣ ናጥቀሃል። በል ንስሐ ግባ ነው የኔ ነሽ። ያዞና ይበላሽ ሽሺ። ንስሐ የሕይወት ውሃ፣ ንስሐ የእግዚአብሔር ውሃ። የታደለ የታደለች አበክሬ የምናገረው ነፍስ አባት እያላችሁ ንስሐ ያልገባችሁ ነፍስ አባት የሌላችሁ እንደው ምን ልበላችሁ? ካህንን የሚሾም ማን ነው? ማንም ሾም። ካህንን አባቴ ማለት ምን ማለት? ማንን አባቴ ማለት ነው? ይብላኝላችሁ ብላኝላችሁ ነፍስ አባት የሌላችሁ ብላኝላችሁ ሥጋው ደግሞ ያልተቀበላል። አሁን ዛሬ ሌሊት ቢያርመሰምሰው የት ነው መግቢያችሁ? ንስሐ ያልገባችሁ የት ነው መግቢያችሁ? አይዋሽ እሱ አባቶቻችን ወይ ማላበል የለም እሱ ዘንድ የሐሰት ቃል የለም፣ ማቆራመጥ የለም። እቅጫን ነው የሚናገር። ይህን ቃል ሰምቶ ለማያደርጉኝ ጠቅልያል። እነሆ እርም የሆነውን ነገር ከመካከላችሁ ካላጠፋችሁ ከእናንተ ጋር አልሆነ። ይህንን እርም የሆነውን ነገር የሰራ ነው ሕሊናችን ያውቃል። ንስሐ ግቡ፣ አባቶችን ያዙ። እግዚአብሔር ታቦት ፊት ተደፍተን መላችን እንድንያዝ እግዚአብሔር መከራውን እንዲደመድሙ 49 ዓመታችን ነው። 7 ሱባኤ ደርሰናል። 7 ጊዜ 7 ስንት ነው? ለካ በደርግ ገና የካቲት 11 ሲጀምረን ምን አሉ ንጹሐን አባቶቻችን? ካለቀስን 3 ወር ልባ እንደኔ ያልኩት አሁን ስንት 3 ወር ካላለቀስን 3 ዓመት ከ3 ወር ስንት እጥፍ ጨመረ? ልባ ስንት እጥፍ ጨመረ? ልባ ነው። 3ቷን ብትጠዋ 3 ዓመት ስንት 3 አለበት? ስንት ጊዜ 3 አለ? በአንዱ ዓመት ውስጥ ስንት 3 ነው ያለው? 4 ጊዜ 4 ጊዜ 4 16 3 ይህናት በ7 ቆጥሮ ነው ለካ። ወገኔ ቶሎ በል ንስሐ ግቡ። እርም የሆነውን ነገር አውጡ። በንስሐ ከመሃላችሁ አጥፉ። አንደበታችሁ ቢፈራ ጽፋችሁ ስጡ። ታቦቱ ፊት ተደፍተን እናልቅስ፣ በምህላው እንጽፍ። ወገኔ አንደበቴን ያከናወነ ከእናንተ ያገናኘ ዛሬዋ ዕለት ያደረሰኝ በተለይም ይህን ጻድቅ ለማክበር እድል የሰጡኝ አጋዕዝተ ዓለም ሥላሴ
ክብር ምስጋና ይድረሳቸው። ውድ አባቶቻችን ካህናት፣ ትሕትና ከመድኃኔዓለም ክርስቶስ የለበሳችሁት ክብራችሁ ነው። ከሚገባኝ በላይ አክብራችሁኛል። አሁንም ከዚህ የበለጠ እናንተን ለመከበር ያብቃችሁ። የዛሬ ዓመት ያድርሳችሁ። ሁላችሁንም ይጠብቃችሁ። በምትሰጡት በረከት ሁሉ መድኃኔዓለም ክርስቶስ በነፍሳችሁም በሥጋችሁም የሚበጀውን ይስጣችሁ። አስራታችሁንም በኩራታችሁንም ሰበታችሁንም ይቀበልላችሁ። የእናቴ ልጅ ቦታችሁ አዲስ ነው። እንደማየው አጥር የለም፣ ብዙ ነገር ይጎላል። የዛፉንም ነገር እንዳትረሱኝ። እነ ዘንባባ እነ ኮሶ እነ ወይራ፣ ዘንባባው መቀበሪያችን ነው። ሰሌን ይሰራል፣ ብዙ ሙያ አለ። ዝግባውም ይጠረባል፣ ዋልታ ይሆናል፣ ማዕዘን ይሆናል፣ ጣውላ ይሆናል። ገበቴውም የለ። ዛሬ በቻይና ተወርገናል። የቀንድ ዋንጫችን የለም፣ የቀንድ ባንኪያችን የለም። ድሮ እንግዳ ሲመጣ እነሆ ድልሁ በቀንድ ባንኪያ ነበረ ቆንጠር ተደርጎ እስቲ በዚች በድልህ እንደው አፈር ሲሆን እንጀራ ወጡ እስኪደርስ እስቲ ችንጉረሱ ይባል ነበር። እንደው የዘንድሮ ሴቶች እንደው ድልህ ምንድን ነው? እናቴ ልጅ እንደው እና ወይዘሮ ስንዱ እነንከን የለሽ ወዴት ሀገር ይሄዱ እነ ዳቻም የለሽ እንደው የደረሳችሁ እንደው እንዝርትና ደጋኑን ምን በላ እናቴ ልጅ። ስለዚህ እናቴ ልጅ እባካችሁን እስቲ ዛፉንም እንዳትረሱ። ሌላው ብዙ ልማት የሚፈልግ ቦታ ነው። ምንም አይተታ የሚያስፈልገው ነገር አይደለም። አይናችሁ ያያል። የእናቴ ልጅ በረከት ይዛችሁ ግቡ። የሚበጀውን ይስጣችሁ፣ ሰጥታችሁ ትሄዳላችሁ። ሌሎቻችሁም ጠጋ እያላችሁ ምን ያስፈልጋችኋል ብላችሁ ጠይቃችሁ የጎደለው ሙሉላችሁ፣ የጎደለውን ይሙላላችሁ። በሰጣችሁ የአቡነ እስትንፋሰ ክርስቶስ አምላክ ይስጣችሁ። አጋዕዝተ ዓለም ሥላሴ ይስጣችሁ። ዘርጉ እጃችሁን፣ እግዚአብሔር ይዘርጋላችሁ። ቸር ያገናኘን፣ አንደበቴን ያከናወነ እናንተን ያበዛ ዓይኔን ያጠገበ አምላክ ክብርና ምስጋና እስከ ዘላለም ድረስ ይድረስ።